ጤና ይስጥልኝ እንደምናላችሁ የዘመድ ሰዎች እንግዲህ እኔ ይዤላችሁ ያመጣሁት የአብይ ጾም 8ኛ ሳምንት የሆነውን ሆሳዕናን ይዤላችሁ መጥቻለሁ። የመጀመሪያው ጥያቄ ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት በዕብራይስጥ ሆሻዕና ከሚለው ቃል የተወሰደ ሲሆን ይህም ትርጉሙ እባክህ አድነን ማለት ነው። በግዕዝ ደግሞ መድኃኒት ማለት ነው። አህዮቹን ፈታችሁ አምጡልኝ የተባሉት እነማን ናቸው? አህዮቹን ፈታችሁ አምጡልኝ የተባሉት የጌታችን የመድኃኒታችን የኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱ ሲሆኑ እነሱም ጴጥሮስና ዮሐንስ ናቸው። አህዮቹን ፈታችሁ አምጡልኝ መባሉ ሚስጢሩ ምንድነው? አህዮቹን ፈታችሁ አምጡልኝ ማለቱ ሰው ከማዕሰረ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ሲሆን አንድም በኦሪት የባርነት ቀንበር መለቀቃችን ነው። ይህም በኦሪት ዓመተ ዲያብሎስ ገብረ ዲያብሎስ የሚል ነበርና ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቀይሮ ዓመተ ክርስቶስ ገብረ ክርስቶስ እንድንባል አድርጓል። ሚስጢሩ ደግሞ የደቀ መዛሙርቱ የማሰርና የመፍታት ስልጣን እንደሰጣቸው ማለትም ስልጣነ ክህነት እንደሰጣቸው ለማጠየቅ ነው። ልብሳቸውን ማንጠፋቸውና የመጎዝጎዛቸው ሚስጢሩ ምንድነው? ልብሳቸውን የመጎዝጎዛቸው ልብስ አይቆረቁርም አንተም የማይቆረቁር ሕግ ሰርተህልናልና አንድም ልብስ በአካል ውስጥ ያለውን ነውር ይሸፍናል አንተም ከሳቲ አበሳ ነህ ሲሉ ነው። ልብሳቸውን የማንጠፋቸው ደግሞ እንኳን ላንተ ለተቀመጥክባት አህያ ክብር ይገባታል ሲሉ ነው። ከቢታንያ እስከ ቤተ መቅደስ ስንት ምዕራፍ ነው? የአንዱ ምዕራፍ መለኪያ ስንት ነው? ከቢታንያ እስከ ቤተ መቅደስ 16 ምዕራፍ ሲሆን የአንዱ ምዕራፍ መለኪያ ደግሞ 3 ምክንያቶች አሉ። አንደኛ የሴትና የወንድ መልክ አይነት፣ ሁለተኛ 60 ግመሎች ከነ ማሰሪያቸው ተያይዞ የሚቆሙበት ቦታ፣ ሶስተኛ አንድ ጠንካራ ሰው ከባድ ሸክሞችን ተሸክሞ የሚያርፍበት ቦታ። ስንት ምዕራፍ በእግሩ ስንት ምዕራፍ በአህያይቱ ስንት ምዕራፍ በውርንጭላዋ ሄደ? 14 ምዕራፍ በእግሩ ሲሄድ ይህም ሰው መሆኑን ለማጠየቅ ነው። 10ቱ ቃላትና 4ቱ ኪዳናተ አበው ማለትም ኪዳነ ኖህ፣ ግዝረተ አብርሃም፣ ክህነተ መልከ ጼዴቅና ጥምቀተ ዮሐንስ ምሳሌዎች ናቸው። አንድም 5500 ዘመን በ400 ቢቆጠር 14 ሞልቶ 100 ይጎለዋል። ጌታም የቃል ኪዳን ለመፈጸም ሰው ሆኖ መወለዱን ለማጠየቅ 14ቱ ምዕራፍ በእግሩ ተጉዟል። ሁለቱ ምዕራፍ ደግሞ በእናቲቱ አህያ ሲጓዝ ይህም የሁለቱ ኪዳናት ማለትም የብሉይ ኪዳንና የሐዲስ ኪዳን ምሳሌዎች ናቸው። አንድም የፍቅረ እግዚአብሔርና የፍቅረ ቢጽ ምሳሌዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን 3 ጊዜ ዞሯል። 3 ጊዜ መዞሩ ሚስጥርም የሶስትነቱ ምሳሌ ነው። ለምን በአህያ ላይ ተጫነ? ትንቢትና ምሳሌው ሚስጥሩስ ምንድነው? በአህያ ላይ የተጫነ ትንቢትና ምሳሌ ይፈጸም ዘንድ ነው። ይህም ነብዩ ዘካርያስ ሰረገላውን ከኤፍሬም ፈረሱን ከኢየሩሳሌም አጠፋለሁ ብሎ ስለ ጌታ የተናገረው ትንቢትና ምሳሌ ይፈጸም ዘንድ ነው። ይህም የቀድሞ አባቶች ነቢያት ዘመነ ጸብ የሆነ እንደሆነ ጥቁር ለብሰው ጥቁር ጠምጥመው በፈረስ ላይ ተቀምጠው ይታዩ ነበረ። ዘመነ ሰላም የሆነ እንደሆነ ግን ነጭ ለብሰው ነጭ ጠምጥመው በአህያ ላይ ተቀምጠው ይታያሉ። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ዘመነ ሰላም መጣላችሁ ሲል በአህያ ላይ ተቀምጧል። አህያ የተናቀች ናት እና ጌታችን መድኃኒታችን ኢየሱስ ክርስቶስም ትህትናን ለማሳየት በአህያ ላይ ተቀምጧል። ይህም ምሳሌ ሲሆን ምስጢሩ ደግሞ በአህያ ላይ የተቀመጠ ሰው ሩጦ አያመልጥም፣ አባሮም አይዝም። እኔንም ከፈለጉኝ የማልታጣ ካልፈለጉኝ የማልገኝ ነኝ ሲል ነው። በሌላ ደግሞ ራሳቸውን ዝቅ አድርገው ለሚኖሩ ትሁት ምዕመናን ልብ ላይ አድሬ እኖራለሁ ሲል ነው። አህያይቱና የውርንጭላዋ ምሳሌ ምንድነው? አህያዋ የእስራኤል ውርንጭላዋ የአህዛብ ሲሆን አህያይቱ በኦሪት ውርንጭላዋ በወንጌል ይመሰላሉ። ይህም እናቲቱ አህያ ቀንበር መሸከም እንደለመደች ሁሉ ኦሪትም የተለመደች ሕግ ናት። ውርንጭላዋ ቀንበር መሸከም ያለመደች እንደሆነች ሁሉ ወንጌልንም ያለመደች ናት። ማለትም ሕዝብ ያላወቃት ናት ማለት ነው። ሕፃናት ምን እያሉ አመሰገኑ? እነሱስ ዝም ቢሉ ማናመሰገነ? ሕፃናት የዘንባባ ዝንጣፊ ይዘው በእግዚአብሔር ስም የመጣ የተባረከ ነው እያሉ ሆሳዕና በአርያም እያሉ አመስግነውታል። እነሱም ወይም ሕፃናትም ዝም ቢሉ የቢታንያ ድንጋዮች
አፍ አውጥተው አመስግነውታል። ዘንባባ ይዞ ማመስገን በማን ተጀመረ? የዘንባባ ምስጢሩ ምንድን ነው? ዘንባባ የደስታ ምሳሌ ነው። ይህም የአብርሃም የይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ 12ቱ ነገድን፣ ዮዲት ሆሎፎርኒስን በወለደች ጊዜ ዘንባባ ይዘው አመስግነዋል። ዘንባባ ምስጢሩም በመጀመሪያ ዘንባባ እሾህ አለው አንተም ትዕምርተ ኃያል ትዕምርተ እማዊ ነህ ሲሉ ነው። ዘንባባ በእሳት አይቃጠልም አንተም ባህሪህ አይመረመርም ሲሉ ነው። ዘንባባ ግንዱ ቢደርቅ እንኳን በእሳት ይለበለባል እንጂ አይቃጠልም። ይህም የባህሪው ምሳሌ ነው። ባህሪውንም መመርመር አንችልም። ዘንባባ በእግዚአብሔር ይመሰላል። ዘንባባ በእግዚአብሔር ይመሰላል። ይህም ዘንባባ እሾህ አለው። ኦሪት ዘጸአት ምዕራፍ 14 ከቁጥር 14 ላይ እግዚአብሔር ተዋጊ ነው ይላል። ሕፃናቱም የዚህም ሁሉ መንፈስ ቅዱስ ገለጸላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም በአህያ ተጭኖ ወደ ኢየሩሳሌም በመጣ ጊዜ ሆሳዕና በአርያም እያሉ አመሰገኑት። ይህም በመጀመሪያ የእግዚአብሔር ልጅ እግዚአብሔር ነው ሲሉ ነው። አንድም አንተ ምንም እንኳን ስጋ ማርያምን ለብሰ ሰው ሆነ ብትገለጽ እንኳን አንተ የማትመረመር መለኮት ነህ ሲሉ ነው። ቅዱስ ዳዊትም ዘንባባን በጻድቅ ሰው መስሎታል። ይህም በመዝሙረ ዳዊቱ ላይ ጻድቅ ሰው እንደ ዘንባባ ያበራል እንደ ሊባኖስ ዝግባም ያድጋል ብሎ ተናግሯል። ዘንባባ በክረምትም በበጋም ዝም ብሎ ያድጋል። ጻድቃንም በሰላም በመከራም ቢኖሩ ፈቃደ እግዚአብሔርን ከማድረግ አይቆጠቡም። ሕፃናቱም ጌታችንን መድኃኒታችንን ኢየሱስ ክርስቶስን የዘንባባ ዝንጣፊ ይዘው ያመሰገኑት የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላካቸው አንተ ነህ ሲሉ ነው። ዘንባባ በራሳችን በጣታችን የምናደርገው ምስጢሩ ምንድን ነው? በጣታችን የምናደርገው የሃይማኖት ምሳሌ ሲሆን በራሳችን የምናደርገው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ የተደረገለትን አክሊለ ሦክ ለማሰብ ነው። ወደ ቤተ መቅደስ እንዳይገባ የከለከሉት እነማን ናቸው? ለምን? 11ዱ ቤተ አይሁድ የሚባሉት ወደ ቤተ መቅደስ ቀርበው የሚታዩት ጸሐፍት ፈሪሳውያን ሲሆኑ እነሱም ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣው አዳምን ወይም የሰው ልጅን ለማዳን ነው። እነሱም ይወለዳል ብለው የሚያምኑት ከነፍስ ባርነት እንዲያወጣቸው ነው። እነሱ አሁን ካሉበት የምድራዊ ባርነት እንዲያለቅቃቸው ነው። እነሱም እየጠበቁት ይህ ባለመሆኑ ወደ ቤተ መቅደስ እንዳይገባ ከልክለውታል። ቀጣዩ ጥያቄ ደግሞ እኛ ወደ ቤተ መቅደስ እንዳንገባ አእምሯችንን ልቡናችንን የሚከለክሉ እነማን ናቸው? አንደኛ የራሳችን ስንፍና ሲሆን ሁለተኛ በሰዎች ላይ የሚመጡ አጋንንት፣ ሶስተኛ ደግሞ ዓለማዊነት ወይም ስጋዊነት። እነዚህ የመሳሰሉት ናቸው። ክርስቶስ በልቡናችን በአእምሯችን እንዲያድር ምናድርግ ማር መጽሐፍትን ማንበብ የተማርነውን ያነበብነውን ደግሞ በተግባር ማከናወን ይኖርብናል ማለት ነው። ቀጣዩ ጥያቄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተማይቱን አይቶ ያለቀሰ ለምንድን ነው? ከተማይቱስ ማናት? ከተማይቷ ኢየሩሳሌም ስትሆን ያለቀሰውም ኢየሩሳሌም ከባርነት ሊያወጣቸው የመጣውን አምላክ ስለገፉ በዚህ ምክንያት አልቅሷል። አንድም ሰው መሆኑን ለመጠየቅ አልቅሷል ማለት ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።